ወይኔ ሄለን ፕሮቴክት አድርጋሻለች። እኔ ሄሉዬን በታሪክ አልናገራትም ጋይስ። እንደው ብሰድበኝ ራሱ ሄልዬ ተሬ ደረሰ ቀጠቀጥሽኝ ይሁን ምን ይደረግ ምን ከማለት ውጪ ሄሉዬ ሁሌም ከሄሉ ጎን ነኝ። የኔ እናት ማንም ባልተነሳልኝ ሰዓት አጠገቤ ሆነች ሰው ናት። ስለዚህ ምንም አይነት አስተያየት ልሰጥ አልችልም። ገብቷችኋል? አይኖ ተናግራኝ ታውቃለች፣ ሰድባኝ ታውቃለች፣ አስቀይማኝ ታውቃለች ብላ 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 ብላ። ግን ደግሞ በጣም ከባድ በነበረበት ሰዓት ላይ ሁሉም ሰው በተባደመብኝ ሰዓት ላይ ወይም በተነሳብኝ ሰዓት ላይ ስለ እውነት የመሰከረችልኝ ንጹህ ሰው ናት። ገብቷችኋል? ነገ አትሰድበኝም ማለት አይደለም። ሄለን ባይዘው ነገ አትናገረኝም ማለት አይደለም። ነገ አትለኝም ማለት አይደለም። ትለኛለች አይኖ ግን ሁሉም ሰው መጥፎ በሆነበት ሰዓት ሁሉም ሰው ክፉ በሆነብኝ ሰዓት ላይ ጥሩ የሆነችልኝ ሰው ናት። ይሄንን አውቃለሁ። አንዳንዴ ባይዘው በህይወታችሁ ብዙ የምትማሩት ነገር አለ። በጣም ክፉ ሰዎች ብላችሁ የምትጠሯቸው ሰዎች ወይም ደግሞ አሁን እኔ ክፉ ባለጌ ምናምን ብዬ የምላት ሰው ነበረች። በሆነ ሰዓት ላይ ደግሞ አስፈላጊ ሰው ሆና ታገኟታላችሁ። ተረድታችሁኛል? በቃ በሆነ ሰዓት ላይ ሁሉም አንድ አይነት አስተሳሰብ ባለባቸውና የእናንተን የሆነ ነገር ማየት በፈለጉበት ሰዓት የሚያውቋችሁ ጭምር እኮ ናቸው። ጥጋቸውን ወይ ላይክ ኮመንት ፈርተው ሊሆን ይችላል፣ ወይ የሆነ ነገር ፈርተው ሊሆን ይችላል። ጥጋቸውን ይዘው የሚመለከቱ ሰዎች እየተመለከታችሁ ትላንትና ስትሰድባችሁ የነበረ ሲል ስለ እውነት ወጣ ስትደግፋችሁ ወይም ደግሞ ስትከራከርላችሁ የዛን ሰው ልብ ማየት ትችላላችሁ። ገብቷችኋል? አንዳንዴ ሰው ክፉ የሚሆነው ወይም መጥፎ የሚሆነው ሚዲያ ላይ ስራውም ሊሆን ይችላል ብላችሁ ታስባላችሁ። እና አይኖ ነገ ከፍ ዝቅ አድርጋ አስጥታ እንደምታሰጣኝ አውቃለሁ። ታላቆቋድቻ አይደለም ግን ደግሞ ሁሉም በከፉብኝ ሰዓት ሁሉም መጥፎ በሆኑብኝ ሰዓት ሁሉም ክፉ በሆኑብኝ ሰዓት ጥሩ ነው ያገኘኋት ሰው ናት ለኔ በተለይ። ስለዚህ ምንም አይነት ክፋትም አስተያየትም አልሰጣትም። አፍቅር ያለው ካለች አፍቅረሻል ወይ እናቴ አይዞሽ፣ ተጎድቻለሁ ካለች ተጎድተሻል እንደ ሄሉ ያይዞሽ ከማለት ውጪ ሌላ ምንም አይደለም። አሁን ሌላ ጊዜ ቢሆን ኑሮ ሲጀመር መጀመሪያ ሄለንና እኔ ተጣላን ነው በዘቢባና በኢሱ ጉዳይ ነው። ሀቅ እንነጋገር ከተባለ የምታውቁ ሰዎች ካላችሁ ታውቃላችሁ ለምን ዘቢባን ትናገሪያታለች ብዬ ነው። ስለዚህ ዘቢባ ወይ ኢሱ አይደሉም ለሊያ አይገባትም ትክክል አይደለም ያሉኝ የሄለን ናት። ስለዚህ ሄሉዬ አይዞሽ የኔ እናት፣ ሄሉዬ የኔ እናት አይዞሽ የኔ እናት። ፍቅር ያጋጥማል። እኛ ማፍቀረን ያፈቀርናቸው ተፋተውን ጥለውን ክደውን አስወልደውን ጥለውን ሄዱት። የታባታችሁ ፖሊስ መጣ ወይ ልክፈትለት በር ልክፈትለት ለፖሊሱ። ፖሊሱ መጣ። አላሁ አክበር። እነሱ ልንገራችሁ ጋይስ ኮሜንት አትደጋግም። በነገራችን ላይ እኔ ኮሜንት ሲደጋግም አልወድም። ምንም ሳይሆን ኮሜንት ሲደጋግም አልወድም። አንዴ ብቻ ኮሜንት ጻፉ። አንዴ ኮሜንት አትደጋግሙ እሺ። በጣም ነው የሚደብረኝ ኮሜንት ሲደጋግም እና ጋይስ አይደለም የተፈቀረ ወንድ ቀርቶ ቤተሰብ የወለድላቸው ወንዶች ክደውናል እኮ። ወንድ ልጅ ሲፈልግ ብያቸዋለሁ። እኔ እኮ ድሮ ብያቸዋለሁ። ወንድ ልጅ ማለት ሲፈልግ ነው የሚፈልገውን ነገር ሊያገኝ ሲፈልግ ነው። አቃታለሁ የሚልሽ፣ ወድሻለሁ የሚልሽ፣ አፈቅርሻለሁ የሚልሽ፣ ተሰቅያለሁ የሚልሽ፣ ተዘግዝቄያለሁ የሚልሽ በቃ ሲፈልግ ነው። ካልፈለገ አልፈለገም ነው። ግን ያን ስል ደግሞ ስለነሱ አይደለም። በነገራችን ላይ አላቅም፣ ስለነሱ ምንም ኢንፎርሜሽን የለኝም፣ አላቅም። ሄለን የምትለኝን ኢሱ የሚናገረውን ነው የማውቀው። ኢሱ አላቃትም ብሏል፣ ሄለን አውቀዋለሁ ብላለች። በቃ ይሄን ነው የማውቀው፣ ሌላ ምንም የማውቀው ነገር የለም። ማሬ ግቢሽን አሳይኝ የምትይው ግቢውን ምን ልታረግ ፈልገሽ ነው? ማለቴ መስገጁ ነው ልታሰር ነው
ባንዴ ሰው ግቢ አይተሽ አትገዢው መቼም እርግጠኛ ነኝ። ይሄ ግቢ መቼም ሊሸጥ እንኳን ቢል 100 ምናምን ሚሊዮን ብር ያወጣል በእርግጠኝነት በአሁኑ ሰዓት። እና ምን ግቢሽን አሳይኝ የነገር መሰለብሽ። ግቢሽን አሳይኝ ስትይ ቡናው ምንድነው? የብሬን ቤተሰብ ማርያም ነው። ግቢሽን አሳይኝ። የኔ ግቢ ነው እኔ ግቢ ነው ብያለሁ። የምሬን ነው። ከሄለን ጋር ያበደ ነው የሚጣል አስበሽዋል? ምንም የምታምጪው ነገር የለም። እስኪ ያኛው ስልኬ ያየችበት ነው። ባይሆን ጋይስ የሆነች ቲክታከር አርግዛለች። ሰማችሁ? ደግሞ አሁን ንግስታችን ኩዊናችንን የምትሏትን ፎቶ ለጥፉና ደግሞ እሷን ነው በሉ ትርኪ ምርኪዎች። የሆነች ቲክታከር ጋይስ አርግዛለች። ማናት ማርያምን የዱባዮች ጋንግስተር ናዩናት